እናንተ አባዬ ዛሬ አሁን ከሰርግ ገብቷልና ሰሞኑን ጾም ከተፈታ በኋላ ማለት ነው አንድ 8 ሰርጎችን ጨርሷል። ገና 5 ሰርግ ደግሞ ይቀረዋል እና ዛሬ ሰርግ ሄዶ ነበር ለሙሽሮቹ ሊያጋባ ማለት ነው። ከዛ በስልክ እንዴት ነበረ ብዬ ስጠይቀው የባል ሙሽሮች የባል ቤተሰቦች ትንሽ አስቸገሩኝ ብሎ ነበርና እስቲ አብረን እንጠይቀው ሁኔታውና በጣም መስማት ስለፈለኩና ምን ቢፈጠር ነው እስካሁን ከ8ቱ ሰርጎች እንደዚህ አይነት ገጠመኝ አላጋጠመኝም ብሎ ነበርና እስቲ አብረን እንሰማዋለን። እንጥራውና አሁን ልብስ እየቀየረ ነው አሁን የገባው። ስለዚህ ጠርተን እንጠይቀዋለን። አብራችን ቆይ። አባ ናንዴ ፈልጌክ ነው። ቀረጻ ይዘል ችግር የለውም። ካሜራ ስለያዝክ ነው ቁጭ በል። ቅድም እንደውም መጀመሪያ ግን ማይክ ማድረግ አለብህ። ያለ ማይክ አታወራም። ተያዝኩኝ። ያለ ማይክ አታወራም። እሺ እትዬ ዩቲዩበር እና ብታይ ቅድምን ብለኸኝ ነበር ስልክ ደውዬልህ። ኧረ በስመ አብ እንዴ ግድ ነው እንደ ዛሬ አይነት ማታ ላይቭ ላይ ላወራው ነበር ያሰብኩት። አይ ቀድመሽ ችግር የለውም። በጣም ይገርማል። ቅድም ደውዬልህ የባል ሙሽሮች ትንሽ አስቸገሩኝ ቤተሰቦች ብለኸኝ ነበርና ምንድን ነው ያጋጠመ? እኔም መስማት ፈልጌያለሁ። የባል ቤተሰቦች እንግዲህ ከቤተ ክርስቲያን ከወጡ በኋላ ነው የደረስኩት። ምክንያቱም ሌሊት መገኘት አልቻልኩም። እሺ ሌሊት ብገኝ ኖሮማ ከባድ ነበር ማለት ነው። በዚህ አይነት ብዙ ሰርግ ስለሆነ ያለው አንዱ ጋር ሌሊት ከ10 ሰዓት ጀምሮ እስከ ጠዋት ድረስ ቆያለሁ። ከዛ አብሬያቸው ቆይቼ ሌላኛው ደግሞ ሙሽራ እንዳይቀየመኝ ደግሞ ከ3 ሰዓት ከ4 ሰዓት በኋላ ደግሞ እስከ ምሳ ሰዓት ደግሞ ሌሎች ሙሽሮች ጋር ሄዳለሁ። ከዛ በኋላ ደግሞ እስከ 10 ሰዓት ደግሞ ሌላ ሙሽራ ጋር በቀን 3 ጊዜ ሄድኩበት ጊዜ አለ ባለፈው ሳምንትና እንግዲህ ቅር እንዳይላቸው ብቻ ሳይሆን የጋብቻ ትምህርት ቅድመ ጋብቻና ድህረ ጋብቻ ያስተማርኳቸውም ስለሆኑ የገጠመኝ ባለቤትም ስለሆኑ ነው የሚሄደው እንጂ ጊዜ ተርፎኝ አይደለም። ሰርግ ሲባል ደግሞ ሰው የሚመስለው እሁድ ቀን ሄዶ የሰርጉ ቀን ተገኝቶ ሰብኮ ወይም አስተምሮ እንኳን ደስ አላችሁ ብሎ ፎቶ ተነስቶ ብቻ መምጣት ይመስለዋል። ከእያንዳንዱ ሙሽራ ጋር ሽምግልና አለብኝ። ከእያንዳንዱ ሙሽራ ቅልቅል አለ፣ መልስ አለ። እንደገና አጠቃላይ ምክር አገልግሎት ከቤተሰብ ጋር መተዋወቅ አለና ሁሉም ይፈልጋሉ። ያን ሁሉ ማሟላት አልችልም እና ከዚህኞቹ ሙሽሮች ጋር ግን ከወንዱ ከሙሽራው ቤተሰብ ጋር አልተዋወቅኩኝም። አጋጣሚ ሆነ ሙሽራውን ብቻ ነበር የማውቀው እና የመጡት እነዚህ ሙሽሮች ነው ልጃቸው ቤት የመጡት ባልየው ወይም ደግሞ አባት ወይም ደግሞ የነገው አባት እና ለካ የኔ ተማሪ መሆኑን አያውቁም። ሙሽሪትም የኔ ተማሪ መሆኑን አያውቁም። የኔ ተማሪ ሲባል የእኛን ትምህርት አዳምጠው ለዚህ ህይወት እንደበቁ አልተረዱም መሰለኝ። እና ወንጌል ማስተማር ጀምሬ 15ኛ ደቂቃ ላይ ሲደርስ ዝም ብሎ ይተራመሳሉ፣ ይግሮመርማሉና አቋርጬ ምንድነው ምን ሆናችኋል? የሙሽራው ቤተሰብ ይሁን ብቻ አላውቅም፣ የሆኑ ቤተሰቦች የሆነ የምታጉረመርሙት ነገር አለ አልገባኝም። ችግር አለ አልኳቸው። የሆነ ውስጥ የገባኝ እያስተማርኩኝ ግን መንፈሴ ተረበሸ። እዛም አወኩኝ ማለት ነው። ከዛ ምንድነው የሆነ ነገር አለ መሰለኝ። አንዱ መጣና አስተናንተን ከሚያስተናግዱት ቤተሰብ ከሴቷ ቤተሰብ መጥቶ ምን አለኝ? አዎ መምህር አንተ በማስተማርሽ ደንግጠዋል፣ ወይም ደግሞ አንተ መተህ የምትሰብክ አልመሰላቸውም። ማን ናቸው ስለ ጊዜ የማህበረ ቅዱሳን አባላት ናቸው። የማን ቤተሰብ? የሙሽራው ቤተሰብ። ኦኬ። ስለዚህ ሙሽራው ታዲያ እኔ ጋር መጥቶ እኮ የጋብቻ ትምህርት አግሎት ወስዷል። እሱም ነው ማለት ነው ስለ ጊዜ አይደለም። ቤተሰቦቹ ግን እንዳለ ያው እንግዲህ እንደዛ ናቸው። ያ ማለት እሱ ትምህርቴን ካዳመጠ ጊዜ ጀምሮ በእኔ አስተምህሮ በኩል አልፎ የጋብቻ ትምህርት ወስዶ ለዚህ በቅቷል። እና ችግር አለ ውስጥ የወንድ ቤተሰብ አልኳቸው ስላቸው ጊዜ ጸጥ አሉ። ትምህርቴን አልቀጥልም፣ እናንተም ፕሮግራማችን አትቀጥሉም፣ ቄሶቹም አሉ፣ ኑ እዚህ ጋር ስም ሁላችሁም ተረደሩ የሙሽራው ቤተሰብ አልኳቸው። ከዛ አለው እሺ እንመጣለን ምናምን ብሎ የሆነ ደፋ ነፋ የሚሉ አሉ፣ አንዳንድ ወጠር የሚያደርጋቸው እንደው ዘፈኑ እንዳልጋብዛቸው አይሆንም፣ አይመጥንም አለ እና ብቻ መጡና ፊት ለፊት ቆሙ። እናት አባት አክስት አጎት ማለት ተሰበሰቡ። ምንድነው ችግር አለ አልኳቸው። አይ አንተ ልጃችን በአንተ ትምህርት በኩል ያለፈ አልመሰለንም ምናምን አሉኝ። ምን ችግር አለው? ይኸው የተቀበሉ ስጋና ደም የኔን አይደለም፣ ወይም ደግሞ አፈርና ውሃ አይደለም የጠጡት፣ ወይም ደግሞ የከብት ስጋና ደም አይደለም የወሰዱት፣ የጌታችን ስጋና ደም። እሱም ደግሞ እዚሁ እናንተ የምታውቁት ደብር
የያዘውን ንስሐ አባት እናንተ የምታውቋቸው አባት የሚጸልየውም የእግዚአብሔር ስዕል ፊት እሱም ራሱ መርጦ የገዛው ስዕል ፊት የተቀበለው ስጋና ደም የእኛን አይደለም፣ ወይም ደግሞ ተራ ዳቦና ሻይ አይደለም የጠጣው። ካህናት የፈተቱትን ወይም ደግሞ ቅድስት ቤተክርስቲያን ያዘጋጀችውን ስጋና ደም የወሰደው። ምንድን ነው ያጠፋ ነው? ይህን ትምህርት አስተምረናቸው ወዴት ሄዱ? የእግዚአብሔር መንገድ የተከተሉት አልኳቸው። አይ እኛ ማህበረ ቅዱሳን ነን። ከዛ ህዝቡ ሳቀባቸው። የሚገርማቸው ከዛ እኮ የእኛ አስተምህሮ ወዴት ወሰደው? ይሄ ልጅ ወደ ማን ወሰደባችሁ? ምን ከናያችሁበት? የእናንተው ተማሪ ወይም የእናንተው ቤተሰብ ነው ይሄ ልጅ። እኔ ጋር መጥቶ ይሄን ትክክል ለዚህ ነው የበቃው። ለዚህ ክብር የበቃው ደግሞ እርግጠኛ ነኝ ሁለተኛ ጊዜ ነው ጋብቻው። ይሄ ሙሽራ ቢገርምሽ ከዚህ በፊት አግብቶ የፈታ ሰው ነው፣ አልወለደም እንጂ። እንደገናም ደግሞ ፍቅረኛ ይዞ 3 ጊዜ 4 ጊዜ ፍቅረኛ ይዞ አይነ ጥላ ደብተራዎች ችግር ፈጥረውበት ለዚህ የበቃ ሰው ነው። ከዚህ ሁሉ ነገር ተላቆ ለክብር በመብቃቱ ነው ወይስ በእኛ በኩል ስላለፈን የተበሳጫችሁት አልኳቸው። በጣም ተናደዱ። ማለት እኔ ቆሜ በማስተማሪ ከዛ ህዝቡ ካሜራ እያነሳ ይቀርጻል። ምናልባት ቲክቶክ ላይም ሊለቁት ይችላሉ። ግን ዘመድ አዝማድ ስለሆኑ የዘመዶቻቸው ቪዲዮ ይለቃሉ ብዬ አላስብም። ይቅርታ አድርጎልኝና ማህበረ ቅዱሳንነት በዘመድ ሳይሆን የሚጋባው በትምህርት ነው። ስለዚህ ልጃችሁ ማህበረ ቅዱሳንም ይሁን የእኛን ትምህርት የሚከተል የቤተክርስቲያንን ትምህርት ይከተል ራሱ ነው በአይምሮ የሚያመዛዝነው። እና ሙሽሪት መምህር የችግር የለውም ትኛለች ከኋላ ሆነ ቆያይ አንድ ጊዜ ሰርግ ላይ ረብሻውኛል አይደል? ከዛ እስቲ መጨረሻው ይታወቅ አልኳቸው። ከዛ መናገር የምትፈልጉት አለ አልኳቸው። አለ አለና አንዱ የሆነ ቆጣ የሚል ትንሽ መለስ የሚያደርገው ሰው ሊናገር ሲል አይ አንተ አትናገር አሉት። ትንሽ ኃይለኛ ወይም ለፍላፊ ነው መሰለኝ እና አይ አንተ አትናገርም ተው አሉት። እሺ ሌላ የሚናገር ሰው አንድ ሽማግሌ ተቀበሉኝ። የሙሽራው ቤተሰብ ናቸው። ከዛ ማይክሮፎን ይዘው ወደ ህዝቡ ዞረው ይቅርታ እንግዲህ በመምህር ተስፋዬ ምክንያት ጉባኤው ስለተረበሸ አሉ። ከዛ ህዝቡ አብሎ ሳቀባቸው። እንደ ሳቀባቸው የተቆጠረው በምንድን ነው እንዴ? ጋሼ በማን የተረበሸው? እኔ እኮ እያስተማርኩ ነው እናንተ የረበሻችሁኝ እኮ። ማን ነው ረባሹ? መጀመሪያ እናንተ ናችሁ የበጠበጣችሁኝ አልኳቸው። እኛ ምን ብለን የምንረበሸው? በአንተ ምክንያት የተበጠበጠው እኔ ምን አደረኩኝ? ሙሽራው ሙሽሪትም የኔ ተማሪዎች ናቸው። ለዚህ ክብር የበቁት እኔ አስተምሬያቸው ነው። እግዚአብሔር ረድቶኝ ነው። ስለዚህ በተቻለ መጠን እያስተማርኩኝ እናንተ መሀል ላይ ረበሻችሁኝ። በሉ አምጡ ማይክሮፎን ብዬ ተቀበልኳቸውና እንዲህ የሚያደርጋችሁ እርግጠኛ ነኝ ጨሌ በአዳም ልኮ ደብተራ ጋር ምናምን የምትሄዱ ሰዎች ካልሆናችሁ በስተቀር ለምን ጠላችሁ? ምን አደረግናችሁ? እኔም በሆን መምህር ግማ ቢሆኑ ብዬ ዝርዝር እየተናገርኩ የሚያጠምቁ አባቶችን ለምን ጠላችሁ? ምን አደረግናችሁ? ከኛ ጋር ምን ግንኙነት አላቸው? የእናንተ ህይወትና የኛ ህይወት አንድ ማተብ ያሰረ ህይወት ነው፣ ወይም ደግሞ የቅዱስ ቤተክርስቲያን ውስጥ ያለን ልጆች ነን። እናንተ የምትቀበሉ ስጋና ደም እኛ የምንቀበለው ነው። የተለየ ቤተክርስቲያን አንሄድን፣ ማህበር የለን፣ ጎጥ አልመደብን፣ ምንም የራሳችን አዳራሽ አላዘጋጀንም። ምንድን የምትፈልጉት አልኳቸው። ከዛ ተናደዱ። ጨሌ አቴቴ ምናምን ጣሉን ያልኩት ብዬ ስለተናገሩት እኛ የምናስተምረው ጨሌ አቴቴ ጣሉ፣ በአዳም ልኮ ተዉ፣ ንስሐ ግቡ፣ ስርማሽ ቅጠል በጣሽ አትከተሉ፣ መዳፍ አንባቢ ኮኮ ቆጣሪ አትከተሉ ነው ያልነው። ይሄ ቤተክርስቲያን የምትደግፈው ትምህርት ነው። እናንተ እንግዲህ የምትፈልጉት ከሆነ በእርግጥ ትክክል ናችሁ። አዎ የማትፈልጉት ከሆነ ግን የኛ አባል ነው መሆን ያለባችሁ፣ የኛ ሐሳብ አባል ነው መሆን ያለባችሁ። እና ምንድነው እስቲ የኔን ትምህርት የምትከታተሉ ብዬ እጃቸውን አውጡላለሁ እንዳለ አውጣጣ። ከዛ በኋላ አጨበጨቡ። ለካ ጉዳዩ ምንድነው የዝምድና ጉዳይ አይደለም። አሁን ሁሉም ዘመዶቻቸው የሚስትም የባልም ቤተሰቦቻቸው በሙሉ ማህበረ ቅዱሳን ሊሆኑ ይገባል የሚል ህግ የለም አይደል? አዎ የለም። ለምን ብትይ የተጋቡት ከተለያየ አካባቢና ከተለያየ ብሔር ከተለያየ ሰፈር ነው አይደል? ባልና ሚስት ሲመጡ ደግሞ የሆነ ማህበር አባል ሆነው ሊሆን ይችላል፣ ላይሆንም ይችላል። እንዳለ ተማሪዎች ናቸው። ጭራሽ እንዲያውም ከዚህ በኋላ ካህኑ ማለት ነው ትምህርትህን ቀጥል፣ እናንተም ወደ መቀመጫችሁ ተቀመጡ፣ ውሃ የሚያነሳ ነገር አይደለም የተፈጠረው ነገር፣ ልጁ ምንም የረበሸው ነገር የለም አሉ ቄሱ ማይክሮፎን ተቀብለው። ማህበረ ቅዱሳንም ይሁን ማህበረ ርኩሳን እዚህ ቦታ ላይ የለም። እኛ የምናውቀው የእግዚአብሔር ቃል በሚዲያ ላይ እንደሚያስተምር ነው። ስለዚህ ብትችሉ ማለት ነው ቁጭ በሉና ትምህርቱን ጨርሱ። እንዲያውም 30 ደቂቃ ሰጥቻለሁ። 15 ደቂቃ ነው ያስተማርከው አይደል? 30 ደቂቃ ጨምሬልሃለሁ። 45 ደቂቃ አጠቃላይ ማለት ነው። በደንብ በሰፊው አስተማርኩኝ። የይስሐቅን ታሪክ ነበር የጀመርኩት፣ ጨረስኩኝ። የጋብቻ ትምህርት ማለት ነው። ይሄን ቪዲዮ እፈልገዋለሁ፣ ለምስክርነት ይሆናል። እንዲያ ነገር ገጥሞኝ አያውቅም። ጭራሽ በአደባባይ የመምህር ግርማ ልጅ እንደሆነ የእነሱን ትምህርት ተከታትሎ ልጄ ለዚህ እንደበቃ አላወኩም ነበረ ማለት እኮ
በአይነ ጥላነቱ ይቀጥል፣ ቡዳ እንደበላው ይቀጥል፣ ለምን ጾመ፣ ለምን ጸለየ፣ ለምን ሰገደ፣ ለምን አገባ የሚል ቡዳ መንፈስ በአፋችሁ ላይ ሆኖ እያወራ ነው ማለት ነው። ምን ማለት ነው? ለክብር ስለበቃ ልጃችሁን መመቀኘት አልኩኝ። ከዛ ሙሽሪት ከመቀመጫዋ ተነስታ መታ መምህር እያመሰግናለሁ እግዚአብሔር ያክብር ብላ ተነስታ መንግስተ ሰማያት ቀርባለችና ንስሐ ግቡ አላለች። ህዝቡ ያው ቪዲዮ ላይ ይለቀቃል፣ ታዩታላችሁ ቲክቶክ ላይ። እንደዚህ ለብሳ እንደዚህ ያለች ሴት ነው አይቻላቅ። ጴንጤዎች ናቸው በየመንገዱ በየምኑ ቬሎ ለብሰው ኢየሱስ ጌታ ነው ኢየሱስ ጌታ ነው ይላሉ። አንዱ እጇን ያዝ አድርጋትና ኢየሱስ ጌታ ነው የሚለው ምን ጥቅስ ላይ ምን ምዕራፍ ላይ ያለው ሲያክ ጊዜ ተወይ እባክህ ማለት። ሙሽሪት ግን መንፈስ ቅዱስ ያደረባት መጽሐፍ ቅዱስ የተማረች ኮርስ የተማረች ጊዮርጊስ ፒያሳ ጊዮርጊስ የኮርስ ተማሪ ነበረች። 4 ዓመት 3 ዓመት የተማረች ናት። በእውነት ቆማ መንግስተ ሰማያት ቀርባለችና ንስሐ ግቡ 3 ጊዜ ነው ያለችው። በጣም ደስ ይላል። እንደዛ አይነት ሙሽራ አይገኝም። በጣም እና አንቺ በሰርግሽ ላይ ማለት አለብሽ። እሺ እላለሁ። ትእዛዝ ተቀብያለሁና በጣም ይገርማል። እሺ ማለቴ በጣም ገርሞኛል። እኔ እንደዚህ አይነት አጋጥሞኝ አቅም በሰርግ ላይ ከነበርኩ ስልክ ላይ እንዴት ነው ሰርጉ አባዬ የመጣክ ነው ብዬ ስልክ ሆኖ ኧረ ዛሬው ይለያል ገጠመኙም ለየት ያለ ነው ስትለኝ ይሄን ነገርማ መስማት አለባቸው ብዬ ነው። እኔ በዚህ አጋጣሚ መናገር የምፈልገው ግን እግዚአብሔር ቤተሰቦች እንደው የምራችሁን ነው ግን እኛን የጠላችሁን የእውነት እናንተ ናችሁ የጠላችሁን ወይስ በውስጥ በኩል ያለውን የጠላን? እንደው አክስት አጎት አይደለን፣ አንተዋወቅ፣ ጎረቤት አይደለን። እንደው በእውነት በየትኛው ትምህርታችን የጠላችሁን? የምናስተምረው 5ቱንም አይነት አዕማደ ምስጢር 7ቱን ምስጢራተ ቤተክርስቲያን ከዛም አልፎ ተርፎ ደግሞ ቤተክርስቲያናችን የምትቃወመውን እየተቃወምን የምትደግፈውን እየደገፈን ነው አይደል የምናስተምረው። ደግሞ ስንባረክና ስናስባርክ ነው የምንታየው። የከሸፍንበት የከሰርንበት የለ ትርፋማ የሆንበት ነገር በአደባባይ እየታየ ነው። እንደው ባካችሁ ማህበረ ገሌ እያላችሁ ከመገለማመጥ እንደው ከዛ አዳራሽ እስከ መውጣት ድረስ እናትና አባት የሙሽሪት እህትና ወንድም እንዴት እንደሚያዩኝ ብታይ። ከዛ ሁሉ ህዝብም አይን ማለት ነው የእነሱ አይን ብዙ አይን ነው፣ ይከብዳል። ለዛ ነው አጀሬውም ይሆናል እኮ የመንፈስ ትራኮማና ግላኮማ ከባድ ነው በጣም እና በመጥፎ አይን የሚያየን ኢዮብ የተናገረው ለዚህ ነው። ጠላቴ ጥርሱን አንቀራጨጨብኝ በመጥፎ አይኑ አየኝ ብሎ የተናገረው ለዚህ ነው። እና ለምን ነው እናትና አባት በሰርጋቸው ላይ የረበሹት? አሁን መልስ በምንሄድበት መልስም ደግሞ እመጣለሁ፣ ማክሰኞ እመጣለሁ። እስቲ ደግሞ ምን እንደምትሆን ራሱን ሰርግ ነው እዛው ሰርግ ላይ የዛሬው ሰርግ ላይ መልስ እመጣለሁ። ራሴውን ማስተምረው ራሴውን ምዘምረው እስቲ ምን እንደምትሆን ያለ እና ፕሊስ ባካችሁን ባዕድ አምልኮ ተዉ፣ ጨሌ ጣሉ፣ ኮከብ ቆጣሪን አትከተሉ፣ ንስሐ ግቡ፣ ስጋው ደሙን ተቀበሉ፣ ጸበል ተጠመቁ። በቃ ይሄ ነው ትምህርታችን። ሌላ ነገር ተናገሩ ነገር እኮ አላረጋም። ከዛ ደግሞ ንቁ ነው፣ ጠላታችሁ ላይ ንቁበት ነው። ሰው የማያገባውም ትዳራቸው የሚበተነውም አግብተው የሚፋቱትም ልጆችን በስርዓቱ የማያድጉትም ወይም ደግሞ የተለያየ ባህሪ ያላቸው ልጆች እንዲወለዱ ምክንያት የሆነው ምን እንደሆነ ነው አብራርተን የምንናገረው። ከመፍትሄዎች ሁሉ አንዱ የመጀመሪያው መፍትሄ ችግርን ማወቅ፣ ከዛ ቀጥሎስ ለችግሩ መፍትሄ መፈለግ፣ ከዛስ መፍትሄውን መድኃኒቱን አግኝቶ መድኃኒቱን መዋጥ። ዶክተር እንደሚያዘው ካህናትንም ልክ እንደዛው እያዘዝኩ ነው ያለሁት። ካህናት አባቶች እባካችሁን ጭፍን ጥላቻ ይብቃ፣ ጭፍን ጥላቻ ይቅር። እንዲሁ ከመሬት ተነስቶ ዝም ብሎ እነዚህን አባቶች በመጥላት ህዝቡን አበላሽታችሁታል። እንዲሁም ለደብተራ ነው አሳልፋችሁ የሰጣችሁት፣ ለጥበበኛ እየተባለ ጠባብ አስተሳሰብ እንዲኖረው ነው ያደረጋችሁት። ሰላምዬ ታንኪ ዩ ስለቀረጥሽኝ አመሰግናለሁ። አባቴ አመሰግናለሁ። እኔ ግን ሰላም ሳልላችሁ ነው የገባሁት። ይቅርታ አድርጉልኝ። እንዴት ናችሁ ግን? ደህና ናችሁ? እንደጠፋው አውቃለሁ። ትንሽ ክላስ ቢዚ አድርጎኝ ነው እና ደህና ናችሁልኝ? በጣም ነው የምወዳችሁ። ያው ይሄንን ነገር ያስተላለፍኩት ምን ያክል ሰርግ ሲባል ኖርማል አጋብቶ ወይም በልቶ መምጣት እንዳልሆነ ብቻ እንድትረዱትም ነውና አባይ እንግዲህ እንደዚህ አይነት ነገር ሲገጥመው የመጀመሪያ ነው ብለዋልና እስኪ ምንድነው ብዬ እንድትሰሙት ነው ስለፈለኩ ነው ይሄን ያደረኩት። አመሰግናለሁ አብራችሁ ስለቆያችሁ። በሌላ ቪዲዮ እስከምንገናኝ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ባይ ባይ።